የኢፌዴሪ መከላከያ ሰራዊት ተልኮ የመወጣት አቅሙን ከጊዜ ወደ ጊዜ በማሳደግ ከሪፎርም ወደ ትራንስፎርሜሽን የተሸጋገሩ ዘርፈ ብዙ ስራዎችን እያከናወኑ ከሚገኙ የሰራዊታችን ክፍሎች መካከል የሎጂስቲክስ ዋና መምሪያ አንዱ ነው። የመከላከያ ሎጂስቲክስ ዋና መምሪያ እየሰራቸው ከሚገኙ በርካታ ስራዎች መካከል በሰራዊቱ የወትሮ ዝግጁነት ዙሪያ የሚያከናውናቸው ተግባራት በግንባር ቀደምትነት ይጠቀሳሉ። ዋና መምሪያው ያለውን የሰው ኃይልና ማቴሪያሎች በመጠቀም በተለያዩ የሜካናይዝድ የጦር መሳሪያዎች ላይ ያከናወናቸው ዘርፈ ብዙ የሪቨርስ ኢንጂነሪንግ ሥራዎች በመከላከያ ሰራዊቱ ከፍተኛ አመራሮች ተጎብኝቷል። በመከላከያ ሎጂስቲክስ ዋና መምሪያ የዝግጁነት ማረጋገጫ ማዕከል ከኃይል ውጪ የነበሩ ከባድ መሳሪያዎች በከፍተኛ ቁጥር የሪቨርስ ኢንጂነሪንግ ሥራዎችን በመስራት ወደ ኃይል መመለስ የተቻለ ሲሆን ይህ ሥራ የመከላከያ ሰራዊቱን የሜካናይዝድ ጥቆች አቅም ወደ ከፍተኛ ደረጃ እንደሚያሳድገው የጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ጀግና ሜዳ ተሸላሚ ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ዛሬ ለሎጂስቲክስ ጋር መተን ያየነው ስራ የሪቨርስ ኢንጂነሪንግ ስራ ነው። ሪቨርስ ኢንጂነሪንግ ሲባል ድሮ በደርግ ጊዜ ተገዝተው ብዙ ጥቅም ሳይሰጡ የተጣሉ በኢህአዴግም ዘመን ያልታዩ አቅሞች እያሉ መስራት ሲችል አፕግሬድ ማድረግ ሲችል ኦቨርኦል ማድረግ ሲቻል ባለቤት አጥቶ የተጣለ ትልቅ ሀብት እንደነበረን አባራ አራግፈን ፈትሸን ትልቅ አቅም እንዳለ አግኝተን እሱን በሪቨርስ ኢንጂነሪንግ ወደ ዝግጁነት ወደ ኃይል የመመለስ ስራ ነው የተሰራው። በሎጂስቲክስ ዋና መምሪያ ዝግጁነት ማረጋገጫ ማዕከል የተሰሩት ዘርፈ ብዙ የሪቨርስ ኢንጂነሪንግ ሥራዎች የመከላከያ ሰራዊትን ተልዕኮ የመፈጸም አቅም ወደ ላቀ ምዕራፍ በማሸጋገር በኩል የሚያበረክተው አስተዋጽኦ ከፍተኛ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ያሰብነው ያቀድነው ራሳችንን እንፈትሽ፣ ውስጣችን አቅማችን ዓለም ላይ ምንድነው ያለው፣ እኛ ጋር ምንድነው ያለው፣ እኛ ምንድነው የጎደለን፣ ምን ብናሟላ ምን ውጤት እናመጣለን በሚል የታሰበው ነገር ዛሬ አምና 2017 ተመሳሳይ ስራ ተሰርቷል። የተለያየ አይነት የጦር መሳሪያ ማዘጋጀት ማለት ነው። በመከላከያ ሎጂስቲክስ ዋና መምሪያ አመራር የቅርብ ክትትልና የዝግጁነት ማዕከሉ ሰራተኞች ደከመኝ ሰለቸኝ ሳይሉ ቀን ከሌት በሰሩት ውጤታማ ሥራ ከኃይል ውጪ የነበሩትን የሜካናይዝድ ጦር መሳሪያዎችን አዘምኖ ለግዳጅ የማዘጋጀት ሥራ በራስ አቅም የተሰራ ከመሆኑም ባሻገር ከፍተኛ ወጪን ያስቀረ ስኬታማ ተግባር ነው። ዛሬ በቁጥር ያየናቸው ትጥቆች ይሄንን ንግዛ ቢባል ብዙ ቢሊዮን ዶላሮች ነው የሚጠይቀው እና እቃው አለን፣ ሙያተኛው አለን፣ ጭንቅላት አለን። ለምንድን ነው አገሪቷ ሁሉ ጊዜ ትጥቅ እንድትገዛ የምናደርገው የሚል ነገር ተነስቶ ውይይት ተደርጎበት አቅጣጫ ተቀምጦ ሎጂስቲክስ አቅጣጫውን ወስዶ ባልነው መንገድ የተሰራ ስራ ነው።
በጣም 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 ትልቅ ስራ ነው። በጣም ከባድ ስራ ነው። ወታደሮቻችን፣ መካኒኮቻችን፣ ኢንጂነሮቻችንን፣ ሙያተኞቻችን የፈተነ ስራ ነው። በከፍተኛ ኮሚትመንት የሰሩ ስራ ነው። አንደኛ ይሄ ስራ እንዲሰራ ፕላን አድርጎ የተቀመጠው አቅጣጫ ተቀብሎ የሰው ኃይሉን አነሳስቶ አደራጅቶ ኑሮውን አካባቢውን ቀይሮ ምቹ የሥራ አካባቢ ፈጥሮ ይሄንን ስራ የመራ አመራር የሎጂስቲክ አመራር ከፍተኛ ምስጋና አለኝ። በተለይ ሌተናንት ጀነራል አብዱራህማን እና የጥገና ኃላፊው ሜጀር ጀነራል ማንጎ ሊመሰገኑ ይገባል። ከነሱ በታችም በጣም በኮሚትመንት የሰሩ ከፍተኛ መኮንኖች አሉ፣ መስመራዊ መኮንኖች አሉ፣ ባለሌላ ማርክተኞች አሉ። እነሱንም በጣም ማመስገን ፈልጋለሁ። ትልቅ በዚህ አገር ተሞክሮ የማይታወቅ ስራ ነው የሰሩት። የሰራዊታችንን ዝግጁነት በከፍተኛ ደረጃ ነው የጨመሩት። የመከላከያን ፍላጎት ማዕከል ባደረገ መንገድ የሰራዊቱን የዝግጁነት አቅም በማሳደግ በኩል አይነተኛ አስተዋጽኦ ማበርከት የሚችሉ በርካታ ስራዎች ስለመከናወናቸው የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል ማብራሪያ ሰጥተዋል። ስራዎች እያባዛን እየጨመርን በተለያየ መንገድ እንዳይቀነሱ በመድረግ እንሰራለን። ይሄን ያካተተ ነው። ማሳለጥ ደግሞ ማረጋገጥ በቦታው በጊዜ ቀጣይነት ባለው መንገድ ዝም ብሎ ይሄ በሆነ ጊዜ አድርሴ ሳይሆን ቀጣይነት ያለው እነዚህን መሪ ቃል ማዕከል በማድረግ ነው የምንሰራ። እዚህ ውስጥ በብዙ መንገድ ሊዘረዘሩ የሚችሉ ናቸው። በአጭሩ ማቀብ፣ ማባዛት፣ ማሳለጥ የሚለውን ማዕከል አድርገን ሁሉም ስራዎቻችን እየሰራን ያለነውን ከዚህ ተነስተን አንደኛው የሙያ ክፍተትና አቅም ማሳደግ መፍጠር። ሙያተኛ ነው የሚጠግነው፣ ሰው ኃይል ነው ይሄ መፈጸም አቅም ሙያተኛ ተደራጅቶ አምኖ እንዴት የመድረግ ስራ በከፍተኛ ሁኔታ ተረባረብንበት። ችግር ፈቺ መፍትሄ አምጪ አሰራሮች መተግበር፣ ችግር ሲመጣ ሀምጣ መፍትሄ አለ አንተ ጋር የሚለውን ነገር ማዕከል አድርገን ርብርብ በማድረግ ስራዎች እንዲቀየሩ፣ ሁኔታዎች እንዲቀየሩ በክፍሎች የሚገኙና በማዕከል ያሉትን አደራጅተን ክፍልም አሁን ለምሳሌ መካናይዝድ ክፍል አለ፣ ይዞችም አሉ፣ ድጋፍ ሰጪ። እነዚህን ማደራጃት፣ ራሳቸው በቦታ እንዲችሉ ማድረግ፣ ያነሳቸውን ማገዝ፣ ከዛ በማዕከል ያሉትንም ማደራጀት፣ እነዚህ ራሳቸውን እንዲችሉ ማድረግ። በአጠቃላይ እነዚህን ማዕከል አድርገን አድሰን አሻሽለን አዘጋጅተን በዚህ 3 ዓመት የውጊያ አቅሞችን በርካታ ትጥቆች ለመካናይዝድ አስታጥቀናል። ሌተናል ጀነራል አብዱራህማን እስማኤል በገለጻቸው ለሰራዊቱ የግዳጅ አፈጻጸም ምቹ በሆነ መንገድ የሜካናይዝድ የጦር መሳሪያዎች ትጥቆችን አዘምኖና አሻሽሎ ለግዳጅ ዝግጁ እንዲሆኑ ለማድረግ የተሰሩት ስራዎች ከፍተኛ ውጤት ሊመዘገብባቸው ከመቻሉም ባሻገር ከፍተኛ ልምድና ተሞክሮ ተገኝቶበታል። መጨመር፣ የመፍጠር፣ የማባዛት ባለፉት 3 ዓመታት ሁሉም በግዢ ማሟላት አለበት ከምሎ አመለካከት በማላቀቅ ሁሉም ነገር በግዢ ማሟላት አይቻልም። በርካታ ሀብቶች፣ በርካታ ሪሶርስ፣ በርካታ ሙያዎች እኛ እጅ ያለን ይሄን ማሳካት ይቻላል የሚለውን እንደ ትልቅ አቅጣጫ ነው የተከተልነው። የራስ አቅም ችግር ፈቺ መፍትሄ አምጪ አቅጣጫ ተከትሎ የማስራት ስራም ከዚህ ጋር የተያዘ ነው። የውጊያ አቅሞችን እነዚህን ተከትለን የውጊያ አቅሞችን አዘጋጅተን በተለይ የመካናይዝድ ኃይላችን በርካታ ትጥቆችን አስታጥቀናል። ከደርግ ጊዜ ጀምሮ የነበሩና በተለያዩ ምክንያቶች ከኃይል ውጭ ሆነው የነበሩት የሜካናይዝድ የጦር መሳሪያዎች በመከላከያ ሎጂስቲክስ ዋና መምሪያ የዝግጁነት ማረጋገጫ ማዕከል የማሻሻልና የማዘመን ስራዎችን በመስራት አስፈላጊው የፍተሻና የሙከራ ስራ ከተጠናቀቀ በኋላ የመከላከያ ሰራዊቱን ፈጣን ተነቃናቂነት በመጨመር ተልእኮውን በብቃት እንዲወጣ ያስችለዋል። ይህ ውጤታማ የሪቨርስ ኢንጂነሪንግ ሥራ በስኬት እንዲጠናቀቅ የመከላከያ ሰራዊቱ ከፍተኛ አመራሮች ያደረጉት የቅርብ ክትትልና ድጋፍ ለውጤቱ መሳካት አይነተኛ አስተዋጽኦ አበርክቷል። የተሰራው ስራ ተአምራዊ ነው፣ መሰረታዊ ነው፣ ተአምራዊ ነው። የሰራዊታችን አቅም በከፍተኛ ደረጃ የሚጨምር ነው። የአገሪቷን ወጪ
ኦልሞስት በዜሮ ኮስት የተሰራ ነው። ይሄ መታወቅ አለበት። እዚህ ይሄን ስራ የሰሩ ጓዶች መሸለም አለባቸው። የመከላከያ የጥገና ማዕከል ኃላፊዎች፣ ሰራተኞች፣ አባሎች በሙሉ ማመስገን ፈልጋለሁ። በመከላከያ ሎጂስቲክስ ዋና መምሪያ የዝግጁነት ማረጋገጫ ማዕከል የተሰሩ ስራዎችን አስመልክተን ያሰናዳነውን ፕሮግራም በዚሁ አበቃን። ሰላም።